ሰብለና ኤላ ዛሬም በድጋሜ ሲሳሳሙ ተገኙ። ድጋሜ እሱ ያለበት ድርሻ አልልም ብላ ጆንና ካሊብን አሳምና ሰብሌ ቪዲዮውን እንዲያጠፉላት ካደረገች በኋላ ዛሬ በጆኒ ልደት አንድ ላይ ተገኙ። ጆ ራሱ መቆጣጠር አቅቶት በቦክስ መታው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት አፍላ ፍቅርን ክፍል 262 ነው። እነሆ እንድትከታተሉ ይጋበዝኳችሁ። የጆ ልደት እጅግ በጣም እምርና እጅግ ውብ የሆነ ልደት ተከበረ። ምንም ያክል እንኳ ሰብሊም በብርስቲ ብትናደድም ነገር ግን ብርስቲ ሊያውን ለማስቀናት ያደረገችው ፕሮግራም ስለሆነ ምንም ያልገረማትም ነበር። ሁሉም ካፕል ሆነው ከመጡ በኋላ ኬኩ ተቆርሶ ሃፒ በርስዴ ተብሎ ሙፋጃ ወይም ሰፕራይዙ ከተደረገ በኋላ ጆና ካሌብ እጅጉኑ ግርም ድንቅ ያላቸው ኤላና ናታን በዛ ቦታ ላይ መገኘታቸው እጅጉኑ ገርሟቸዋል። የነገር የሰላም እንዲሆን ሁሉም በልቡ ጸልዋል። ምንም ያክል እንኳ ቢያስመስሉም ሁሉም እየተበሻሸቁ ነበር። ብርክቴም ሁሉንም ለማቃጠልና ሰብሊንም እሱ ፊት ትንሽ ለማድረግ እየሞከረች ነበር። ነገር ግን ዋጥ አርጋ ብዙ ከቆየች በኋላ ብርክቴና ሁሉም ድንስ ይጀምራል። ካፕል ሆነው ዳንሳቸውን ከጨረሱ በኋላ ብርክቲ ወደ ፎቅ ትወጣለች። ከዛም ኤላ ተከትሏት ያደረገች ያለችው ነገር ልክ እንዳልሆነና መሆንም እንደሌለበት እየነገራት እያለ ተታች አልሚን ስታያት ልቤን እንደሚያማት ሁሉም ስለሚያውቅ ልቤን ኤላ አመመኝ ስትለውም እሱም ወደ ቅፉ አስገብቶ ያቅፋታል። የዛ ጊዜ ብርክቴ ልቧን አሟት ሳይሆን ነገር ግን አልሚን አይታ ለማብሸቅ እየተጠቀመችበት በሽታዋን ነበረ። ከዛም ትንሽ ቆይተው በቃ እኔ ግን ለምንድን ነው እንደዚህ እንኳ አልወድሽም እያልከኝ ለምንድን ነው ይሄን ያህል እኔ ልረሳህ ያልቻልኩት? እኔ ከሀገሬ ድረስ የመጣሁት ኤላ አንተን ብዬ ነው። ስለዚህ አንተን መተው እንደዚህ እንደ ቀላል አይደለም በማለት ትነግረዋለች። እሱም እሱ እንድትጎዳበት ሳይሆን አንድ ላይ መሆን ባይችሉም ነገር ግን የአንቺ ህይወት እኔ አይመለከተኝም ማለት አይደለም። ስለዚህ የምኮኙ ነገር ለቅናትና ለእንትን ሳይሆን ሪሊ ያለሽን ላይፍ እንድትጀምሪና እንዲሁም ከትክክለኛው ሰው ጋር እንድትቀጥይ ይፈልጋለሁ በማለት መልስ ይሰጣታል። እሷም እሺ እንግዲው ከተውከኝ ተወኝ፣ እኔን ምን ላርግህ? ምን ታላርገኝ ነው የምትለኝ? አንተ አትፈልጊኝም ወይም አልፈልግሽም የኔ ካልሆንክ እኔን ደግሞ ለማንም ይሁን ለምንም ልሁን የማደርገውን ነገር እንድትከታተለኝ እንድትቆጣጠረኝም ቢሆን አልፈቅድልህም በማለት ጥላው ወደ ደረጃ ትወርዳለች። ሶፋ ላይ ቁጭ ብላን በንዴትና በብስጭት ስትናደድ ያያት ጆሲ አቆይማን እሷን ላናግራት ሰብሌ ለኔ ብላ እንደዚህ ደክማ እንደዚህ ተበሳይታና ተናዳ ስሜቷ ልቅ እንዳልሆነ እያየው ዝም ብላት ግፍ ነው ሲልም እሷም ፈቅዳለት ወደ እሷ ጋር ሄዳን። ብዙ ሲቆይባት ሰብሌ ነፋስ ልቀበል ብላ ወደ ፎቅ ትወጣለች። ወደ ፎቅ ስትወጣም ኤላ በጣም ተናዶ ሶፋ ላይ ተገድፎ ቆሞ ነበር። በዛ ላይ ደግሞ ናታን መሲ ሄጄ ሊያሰብልኝ ስትል አድበሽ ተቀመጭ፣ እነሱ የራሳቸውን ህይወት ይኑሩ፣ እኛም የራሳችንን ህይወት እንኑር በማለት እንዳትሄድ ያግዳታል። ኤላና ሰብል የሚያን አጋጣሚ ተጠቅመው ድጋሚ አጠገቡ እንዳደርሽ ያላትን ረስታ እንዴት ብቻውን እዚህ እንደሆነና አንዳንድ ጥያቄዎች እንዲሁም ደህንነቱንና አጠገቤ እንዳደርስ ስላለችው ይቅርታ ትጠይቀዋለች። እሱም ምንም ማለት እንዳልሆነ ነግሯት እያወሩ እያለ ድንገት አይኗ ውስጥ ቆሻሻ ይገባል። ቆሻሻ ገባ ብላ ጠጋ ስትል ጆን ያየው ነገር ማመን ያቃተው። ሊስማት እየተጠጋት መስሎት በቦክስ ጉንጩን ካወለቀለት በኋላ ሁሉም ተሰባስበው ሊገላግሏቸው እየተረባረቡ እያለ የሰብሊ የብርክቲ ልብ ድካም ቀጥ ብሎ ድጋሜ እዛው ትወርቃለች። ወደ ሐኪም ቤት ሄደውም እንደተለመደው ለመለስ ካለላት በንጋታው ሰኞ ሁሉም ትምህርት ቤት ይገናኛሉ። ጆ በጣም ቢበሳጭም ሰብሊን አሁን ድጋሜ ደግሞ ከተውኳት እዛው መለጠፉ አይቀርም በማለት ይቅርታ እያረኩልሽ ጥፋትሽን እያየሁ ነው፣
ሁሌም አንድ አይነት ስህተት በጣም ድክምና ስልችት የሚል ነገር ነው። አንቺ ግን ምንድን ነው የሚሻልሽ በማለት ነገርየውን ለማስረዳት ብትሞክርም እኔ ግን አንቺ ከምትይው አይኔን የበለጠ አምነዋለሁ በማለት መልስ ይሰጣታል። ሰብሊም ምን እንደማለት ግራ የገባት ግራ ግብት ብሏት ወደ ኤላ ዘንድ ሄዳ እኔ ስለይህ እንትናፍቀኛለን። ነገር ግን ጆም ያን ያየውን ነገር ማመን አልቻለም። እሱም የለም እኛ እውነቱን ከመናገር ውጭ ሌላ አማራጭ የለንም። ይመን አይመን የራሱ ጉዳይ ነው። ነገር ግን እኛ እውነታችንን መሆኑ ብቻ ነው በማለት ነገር ግን ስትለየኝ በጣም ትናፍቀኛለህ ላልሽው ልጅ አንቺ ልጅ አፈቀርሽኝ እንደዚህ ሲላትም የነገርማ በፍጹም አይሆንም፣ ነገር ግን የተሰማኝን እወቀው ብዬ ነው በማለት ደግሞም አሁን ደግሞ ሌላ ሰው አንድ ሰው ቢያይን ሌላ ችግርና ሌላ ጦስ ነው የሚመጣብን በማለት አሁንም ድጋሜ እንደምትሄድ ነግራው ትሄዳለች። እሱም ብዙም ትንሽ ሳይቆይም አልሚ እንዴት እንደዚህ ታደርጋለህ? ሁሉም እኔን እየተጠቀመብኝና ማንም ሰው የሚወድሽ የለም እያለኝ ነው። እባክህ ኤላ ቆርጠህ ጣላቸው። አንዳንዴ ወሰን ያለ ጠንከር ያለ ንግግር ካልተናገርካቸው መልሰው መላልሰው መልከስከሳቸው እና አንዳንዴም ራሳቸውንና አንተንም ያዋርዳሉ በማለት መልስ ትሰጠዋለች። ኪዱ ዛሬ እጅ ፍንጭ የያዛት ከጓደኛዋ ጋር ከሮዚ ጋር ስትነጋገር ከአቡሽ ጋር ሆነው አንቺ ማነሽ? ምንድነሽ? እዚህ እኛ ሰፈር ጨርቆስ ስትመጪ ምንም አላማርሽንም ነበር። ነገር ግን ነገርየውን ሁሉ ይሁን ብለን ተቀብለን ነበር። እኛ ዳይሬክት ያረግሽው አሻንቲን ይሁን ወይም ጀግናውን የምናውቀው ነገር የለም። መሰስ ብለሽ እዚህ ክፍል እንደገባሽ መሰስ ብለሽ እንድትወጪ ስል አስጠነቅቅሻለሁ በማለት ሁለቱም ያስጠነቅቋታል። ትንሽ ሳይቆይ ሰርካል ደውሎ ኪዱን የኮዲን ጓደኛ ሮዚን እንደያዛትና በሮዚ አማካኝነት ኪዱን እጁ እንደማያስገባ ቃል በቃል ይነግራታል። አንቺ ካልመጣሽና የኔ ካልሆንሽ ሮዚን እርሻት በማለት እንደውም ካንቺ ያጣሁትን ከሷ ላገኝ እችላለሁ በማለት ያስፈራራታል። ሮዚን እንዴት አርጋ ማስፈታት እንዳለባት ግራ ገብቷት እንዲሁም ከዚህ ሁላ ጣጣ ደግሞ ስራዬን ጨርሻለሁ ብላ ላለቃዋ ተናግራ አሻንቲን አሳልፋ መስጠት ይሄ መሄድ ይሻላል፣ ይሄን ደግሞ ባደርግ ጀግናው እጅጉኑ ይጎዳል። በዛ ላይ ደግሞ አቡሻና ሚኪ እጅ ከፍንጅ የያዟት ግራ አጋብቷታል። እሷም ምን ብላ አንድ ነገር ንገሪንና እውነቱን እንርዳሽ፣ ወይም ማነሽ? ምንድነሽ? የመጣሽበት መንገድ ልክም ባይሆንም ነገር ግን እኛ ተቀብለሽን ነበር። እኛ ምርጥ የአራዳ የጨርቆስ ልጆች ነን። የማንረዳሽ ነገር የለም። ነገር ግን ጀግናው ላይም ሆነ ወይም አሻንቴ ላይ አንድ ነገር አደርጋለሁ ብትይ ህይወትሽን ነው ሲኦል የምናደርግልሽ በማለት መልሶ መላልሶ ያስፈራሯታል። ኪዱ ቀኑም ሌቱም ጭልም ብሎባት አባኪያ ለሰከንድ የሚናፍቃት አሁን አድራ ሙላም አባኪያ ትዝ የሚላት ቀን ጠፍቶባታል። ዛሬ ሄቨንና ጀሪ ወደ ካፌ ጎራ ብለው ኬክና ማኪያቷቸውን እየጠጡ ኢዮስያስ ድንገት ይመጣል። ሁሉም የጀሪ ስራ ቢሆንም ነገር ግን ኬኩን ከጋበዝከኝ እኔ አንድ ሁለት አሉ ልልህ እችላለሁ፣ አንተስ እንዴት መጣህ ብላ ጀሪ ፍጥጥ ካረገቻቸው በኋላ እነሱም የሆነውን ሁሉ ይነግሯታል። ቢነግሯትም ግን ምንም ነገር ልታምናቸው ፍቃደኛ አልነበረችም። ለማንኛውም እኔ መሄድ አለብኝ ብላ ተገባብዛ ከጋበዝካት በኋላ ከዛም ትለያቸዋለች። ኢዮስያስና ሄቨንም በነፃነት ጥሩ የፍቅር ቆይታ ታሳለፉ በኋላም ወደ ቤቷ ሸኝቷት ተለያያሉ። ትምህርት ቤትም ተገናኝተው ምን አይነት ጥሩ ጊዜ በህይወቱ ደስ የሚል ጊዜ እንዳሳለፈና ደጋግሜ ሳስብ ደግሞ አንቺን እህቴ እየጠየቀች ነው፣ ማንና ምን ናት ብዬ ማስተዋወቅ እንዳለብኝ ግራ ገብቶኛል። ሰብሊ ምንም ነገር እንኳ ብታደርግም ናታን ግን ዛሬም ከእህትነት የበለጠ መሲን ለፍቅረኛ ሊመኛት አልቻለም። የነገር እጅጉኑ ተስፋ ያስቆረጣት ሄዳ ለጓደኛዋ ሁሉንም ነገር ከነገረቻት በኋላ አይዞሽ አንድ ቀን በማለት ታጽናናታለች። መሲም ወደ ጆንጋ ሄዳ ልጅቷን ግራ ታጋባት። የነገረች እውነት ነው፣ ከዚህ የበለጠ ከገፋት ወደ ኤላ መሆኗን አትርሳ በማለት እውነቱን ትነግረዋለች። ብርክቲ ድጋሚ አጠገቤ እንዳደርሽ ስላላት ኤላ ሄዳ ጆን
ካሌብን ለጊዜው ፍቅረኛሞች መሆን ከቻልን ደግሞ ቀጣይ ታይቼ ወይም ጥሩ ልጅ መሆንህን ካመነበት ልቤ ሙሉ ልቤን ሰጥቼ ፍቅረኛሞች መሆን እንደሚችሉ እውነቱን እርግጠኛ